በፌደራል መንግስቱና በደብረጽዮን ህወሓት አንጃ በኢትዮጵያና ኤርትራ መካከል ያለው ውጥረት የዓለም አቀፍ መገናኛ ብዙሃን ትኩረትን ስቧል። ኢኮኖሚስት ፎሪን ፖሊሲ ፎሪን አፌርስ ሀተታቸውን አውጥተዋል። ዛሬ ተነባቢው ዘ ጋርዲያን ጋዜጣ ያሰራጨውን ዘገባ ከሌሎች መረጃዎች ጋር በሚስማማ መልኩ አሰናድተናል። አብረን እንቆይ። በጥቅምት 2013 ዓ.ም ሰሜን ኢትዮጵያው ጦርነት ሲቀሰቀስ አረጋዊ በትግራይ የአስጎብኚ ንግድ ስራ ላይ ነበር። ቀጣዮቹ 2 ዓመታት ግን በአውደ ውጊያዎች ከፊቱ ነው ተሰልፏል። ዛሬ ላይ ታዲያ እንደ ሌሎች የትግራይ ተወላጆች ሁሉ በትግራይ ሌላ ዙር ጦርነት ይቀሰቀሳል የሚል ስጋት ውስጥ ገብቷል። እኛ የጦርነት አውድማ መሆን ባንፈልግም ጦርነቱ ግን ቅርብ ምናልባትም የማይቀር ይመስላል ሲል ዘ ጋርዲያን ተናግሯል። ከግማሽ ሚሊዮን በላይ ሰዎች ነው የተቀጠፈው የሰሜን ኢትዮጵያው ጦርነት በፕሪቶሪያ ዘላቂ ግጭት ማቆም ስምምነት ቢቋጭም ዳግም ከ2 ዓመታት በኋላ ጦርነት ሊቀሰቀስ ይችላል የሚለው መላምት ታይሏል። በስምምነቱ የሰፈሩት ነጥቦች አለመተግበራቸው በትግራይ ያለው ሀብት የፈጠረው የህወሓት ክፍፍል ስጋቱን አኑሮታል። በተያዘው ወር መጀመሪያ ደግሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳም 3 ወታደራዊ አዛዦችን ከስራ ማገዳቸው ውጥረቱን አባብሶታል። በወቅቱ የጌታቸው ክስ መፈንቅለ አስተዳደር ሊያደርጉ ነበር የሚል ሲሆን ዛሬ ላይ ግን ስኢረ መንግስቱ ህልው ሆኗል። በደብረጽዮን ገብረ ሚካኤል የሚመራው የህወሓት አንጃ ከ2 ሳምንት በፊት የራሱን ሰዎች በጊዜያዊ አስተዳደሩ የኃላፊነት ቦታዎች ተክቷል። የመቀሌን ከንቲባ ቢሮ የሬዲዮ ጣቢያውን ተቆጣጥሯል። ጌታቸው ረዳም ወደ አዲስ አበባ ተሰደዋል። ከአንድ ሳምንት በፊት በትግራይ በተፈጠረ ግጭት የ3 ሰዎች ህይወት አልፏል። ከዚያ አስቀድሞ ደግሞ በአዲግዶም በተፈጠረ አለመግባባት አንድ ሌላ ሰው ተገድሏል። ሰዎች በሌላ የጦርነት ስጋት ምክንያት ሳምንት ሙሉ ወረፋ ጠብቀው ገንዘባቸውን ከባንክ እያወጡ ነው። የአውሮፕላን ቲኬቶች ተሽጠው አልቀዋል። ታጣቂዎች በመቀሌ አውራ ጎዳናዎች እየተዘዋወሩ መታወቂያ ያሉ ይፈትሻሉ። አንድ ነዋሪ ለጋዜጣው ሲናገር ፍርሃትና ስጋት ሰፍኗል ይላል። አክሎም ጓደኞቼ ጦርነትን ፍራቻም ወደ አዲስ አበባ፣ ኬንያና ኡጋንዳ ለመሄድ አቅደዋል። በትግራይ እንዲህ ያለ ውጥረት በነገሰበት በዚህ ወቅት ደግሞ ኢትዮጵያና ኤርትራ መካከል ያለው ውጊያ ያልተጀመረበት ጦርነት ተፋፍሞ ቀጥሏል። በሰሜን ኢትዮጵያው ጦርነት በጋራ የተሰለፉት ሁለቱ መሪዎች የማይጠገን የሚመስል ስንጥቃት በመሃላቸው ገብቷል። ጠቅላይ ሚኒስትር አብይ አህመድ የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን ደጋግመው ተናግረዋል። 130 ሚሊዮን ህዝብ ሊቆለፍበት አይገባም ይላሉ። ኤርትራ ሁለቱንም ወደቦች ይዛ ከኢትዮጵያ መገንጠሏ ታሪካዊ ስህተት ነው ሲሉም ይጠሩታል። ኤርትራ በአንጻሩ ሀገር አቀፍ ክተት አውጃለች። ጋርዲያን ማረጋገጫ ባያስቀምጥም በአማራ ክልል ያሉ ታጣቂዎችን ትደግፋለች ሲል አትቷል። በደብረጽዮን ገብረ ሚካኤል የሚመራው የህወሓት አንጃም መፈንቅለ አስተዳደር ሲፈጽም የኤርትራ የደህንነት ሰዎች እንደረዱትም አመልክቷል። ኢትዮጵያ ታንክና ወታደሮቿን ከኤርትራ ጋር በምትዋሰንበት ስፍራ እያሰማራች ነው። የመንግስት ሚዲያዎች አሰብ ለኢትዮጵያ እንደሚገባት የሚያመላክቱ ትርክቶችን እያሰራጩ ነው። ሌተናንት ጄኔራል ጻድቃን ገብረትንሳኤ የሁለቱ ሀገራት ጦርነት በማንኛውም ቅጽበት ሊቀሰቀስ ይችላል የሚለው ማስጠንቀቂያቸውን ያስታወሰው ጋዜጣው ፓይቶን ፓኑፍና አሌክሳንደር ሮንዳስ የተባሉት ዲፕሎማቶች ያሰራጩትን ሀተታ ያስታውሳል። ዲፕሎማቶቹ ከሰፊው ሀተታቸው ውስጥ ተከታዮቹ አንቀጾች ይገኙበታል። በኢትዮጵያ ፌደራል መንግስት ጦር፣ በኤርትራ መከላከያና በትግራይ ሰራዊት በጥቅሉ በሁሉም በኩል የሚታየው በፍጥነት የታጀበ ወታደሮች ስምሪት ጦርነቱ አይቀሬ መሆኑን አመላካች ነው። አዲስ አበባ፣ አስመራና የትግራይ ኃይሎች ለጦርነት እንደመዘጋጀታቸው መጠን ወደፊት መግፋት እንጂ ሁኔታውን ለመቀልበስ አይሆንላቸውም። በሁሉም ኃይሎች በኩል ያለው በራስ ጦር የመተማመን ሁናቴ ለጥቂት ጊዜም ቢሆን አብሯቸው ሊቆይ ይችላል። ጦርነቱ ከተቀሰቀሰ ለወራትና ዓመታት ሊዘልቅ ይችላል። የቀጠናውን ደህንነት ከመበጥበጡም በላይ በቀይ ባህር ላይ ፍላጎቶች ያላቸውን የገልፍ ሀገራትና ሌሎችንም ወደ ምህዋሩ ይስባል። ጦርነቱ በትግራይ ቢቀሰቀስ እንኳን በትግራይ ብቻ ተወስኖ አይቀርም። ከፍተኛ ሰብአዊ ቀውስ ያስከተለው የሱዳን እርስ በርስ ጦርነት እየተካሄደበት ያለው አካባቢ ኢትዮጵያ፣ ትግራይና ኤርትራ ታክለውበት መጠኑን መገመት ቀላል ይሆናል። በጄኔራል አብዱል ፋታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር ሰሜን ኢትዮጵያው ጦርነት ወቅት ለህወሓት ድጋፍ አድርጓል። ለትግራይ ሰራዊት ስደተኞችም መጠለያ ሰጥቷል። አንደኛው የትግራይ ሰራዊት ፍንካችም ከኤርትራ ጋር በመሆን የሱዳን ብሔራዊ ጦር ከፈጥኖ ድራሽ ድጋፍ ሰጪ ኃይሉ ጋር ለሚያደርገው ውጊያ ድጋፉን ችሏል። ይህ በእንዲህ እንዳለ ደቡብ ሱዳን በሌላ ዙር የግጭት ዋዜማ ላይ ትገኛለች። የሶማሊያ መንግስት ከአልሸባብ ጋር የሚያደርገው ፍልሚያ እንደቀጠለ ነው። ከኤርትራ የባህር ጠረፍ 180 ማይል ርቀት በምትገኘው የመን መቀመጫውን ያደረገው ሁቲ ደግሞ በቀይ ባህር ላይ በሚጓጓዙ መርከቦች ላይ ጥቃት መፈጸሙን ቀጥሏል። እንዲህ በነውጥ በሚታመስ ቀጠና ላይ የኢትዮ ኤርትራን ጦርነት መጨመር ምን ሊከሰት እንደሚችል
እንደሚችል ግልጽ ነው። የጦርነት ከተቀሰቀሰ ሰሜን ምስራቅ አፍሪካና ቀይ ባህርን ወደ ከፋ ቀውስ ይከታል። በእርስ በርስ ጦርነት እየወደመች ያለችውን ሱዳን ቀሪ ክፍል ያጠፋል፣ ቻድን ይንጣታል፣ ሳህልን ከቀይ ባህር የማይገናኘው መስመር ያውካል ሲሉ አስጠንቅቀዋል። ምንም እንኳን ዓለም አቀፍ መገናኛ ብዙሃንና ዲፕሎማቶች ቢሉም ባለፈው ሳምንት ጠቅላይ ሚኒስትር አብይ አህመድ ፓርላማ ኢትዮጵያ ኤርትራን የመውረር ፍላጎት የላትም ሲሉ ተደምጠዋል። በንግድ ሕግ መሰረት በሰጥቶ መቀበል መርህ እንነጋገር ነው ያለው ማለታቸውን ያስታውሳል። ከዚህ የፓርላማ ውሎ በኋላ የደብረጽዮን ህወሓት ተወካዮች ጋር መነጋገራቸውንም ዘጋርዲያን አመልክቷል። ይህም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳም የፌደራሉ መንግስት አስፈላጊ ድጋፍ እንዲያደርግ የጠየቁትን ውድቅ ስለማድረጉ አመላካች ነው ሲል ይቀጥላል። አብይ አሁንም ድረስ 200,000 ገደማ የታጠቀ ኃይል ካለው የትግራይ ሰራዊት ጋር ድጋፍ ለማግኘት ሊደራደሩ ይችላሉ። አዳዲሶቹ የትግራይ አመራሮች ምዕራብ ትግራይ ሲሉ በሚጠሩት የአማራ ክልል ወልቃይት ተብሎ በሚጠራው በወርቅና በለም አፈር የሚታወቀው አካባቢ ወደ ክልላቸው እንዲመለስ ይፈልጋሉ። ይህ ከተደረገ ደግሞ ሌላ አዲስ ግጭት ሊቀሰቀስ ይችላል የሚል ስጋትን አንሯል። እንግዲህ ይህ በእንዲህ እንዳለ ነው የፌዴራል ሀገር መከላከያ ሰራዊት ባለፈው ሳምንት አርብ ያልተጠበቀ መግለጫ አመሻሹን ያወጣው። በመግለጫው የኢትዮጵያ መከላከያ ሰራዊት የፋኖ ታጣቂ ኃይሎች ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል አካባቢዎች ያካሄዱትን የተቀናጀ ጥቃት በማክሸፍ ደምስሻለሁ ይላል። የፋኖ ኃይሎች ዘመቻውን ያካሄዱት በብርጋዴር ጄኔራል ምግበይ ኃይልና ግብረ አበሮቹ አደራጅነትና አይዞባይነት ነው ሲል ወንጅሏል። የፋኖ ታጣቂ ኃይሎች በክልሉ የሚገኙ ዞኖችና ወረዳዎች ላይ ውድመት ፈጽመዋል፣ የመንግስት መዋቅር ለማፈራረስ ተንቀሳቅሷል ሲል ገልጿል። መግለጫው በክልሉ በተለያዩ አካባቢዎች የሚንቀሳቀሱ የተለያዩ ፋኖ ቡድኖች የአንድነት ዘመቻ በሚል ስያሜ የተቀናጀ ዘመቻ መክፈታቸውን ተከትሎ የተሰጠ ነው። በግጭት እየታመሰ ባለው የአማራ ክልል በአዲስ መልክ ባለፉት ቀናት ግጭቶች መቀስቀሳቸውና ከፍተኛ ጉዳት ማስከተሉን የተመለከቱ ሪፖርቶች በመውጣት ላይ ይገኛሉ። የፋኖ ኃይሎችን ጽንፈኞች ሲል የጠራቸው የመከላከያው መግለጫ በክልሉ ጥቃት ከፍቷል። በዚህ ክልሉን ለማተራመስ እየተደረገ ባለው ዘመቻ አንድነት በተሰኘው እንቅስቃሴ ብርጋዴር ጄኔራል ምግበይ ኃይለ ከጀርባ አሉበት ሲል ከሷል። ፋኖ ኃይሎች ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶባቸዋል ሲል መከላከያ ሰራዊቱ ባወጣው መግለጫ አስታውቋል። ብርጋዴር ጄኔራል ምግበይ ኃይለ እድሜ ልኩን በታሪኩ ግጭት ጠማቂ ናቸው ሲል የኮነነው መግለጫው ያለምንም ወታደራዊ ዕውቀት የትግራይን ህዝብ ወደ ጦርነት ሲያስገባ ነበር ሲል ወንጅሏል። ብርጋዴር ጄኔራል ምግበይ ምዕራብ ትግራይን አስመልሳለሁ በሚል ሁለት ጊዜ ፌደራል መንግስት ሰራዊትን ለማጥቃት ሞክሮ ነበር ሲል የገለጸው መከላከያ በአሁኑ ጊዜ የትግራይን ወርቅ እየዘረፈ በኤርትራ በኩል አድርጎ እየሸጠ ይገኛል ሲል ብርቱ ወንጀል አቅርቧል። የፕሪቶሪያው ስምምነት እንዲፈርስና እንዳይሳካ ከፍተኛ ጥረት እያደረገ ይገኛል ሲል ብርጋዴር ጄኔራል ምግበይ የወነጀለው የመከላከያ መግለጫም የጊዜያዊ አስተዳደሩን ማህተም ለመንጠቅና በኃይል አፍርሶ ስልጣን ለመያዝ ሞክሯል ሲል ገልጿል። የመከላከያ ሰራዊቱ መግለጫው በደቡብ ጎንደር፣ ምዕራብ ጎንደር፣ ሰሜን ጎጃም፣ ምስራቅ ጎጃም፣ ምዕራብ ጎጃም እንዲሁም በሰሜን ወሎ ብርጋዴር ጄኔራል ምግበይ ያደራጇቸውና የደገፋቸው ናቸው ያሏቸውን ኃይሎች ደምስሻለሁ ብለዋል። መከላከያ በመግለጫው በፋኖ ኃይሎች ላይ በዚህ ሁለት ቀናት ብቻ 317 የተገደለ፣ 41 የተማረከ፣ 125 የቆሰለ፣ 27 እጅ የሰጠ፣ 51 በምህረት የገባ፣ 15 መረጃ ቀባይ የተያዘ በድምሩ 576 የሰው ኪሳራ ደርሻለሁ ብለዋል። ማረኳቸው ካላቸው መሳሪያዎችና ቁሳቁሶችም ውስጥ 1 መትረየስን ጨምሮ 119 ክላሽ፣ 46 ኋላ ቀር መሳሪያ፣ 8 ሽጉጥ፣ 22 ቦምብ፣ 2290 የተለያዩ አይነት ተተኳሾች፣ 28 ትጥቅ፣ የመገናኛ ሬዲዮ፣ ተሽከርካሪ፣ ባጃጅ፣ ሞተር ሳይክል ይገኙበታል ብለዋል። በህይወት የተረፈው የፋኖ ኃይል የትም የተበታተነ መሆኑ ተረጋግጧል ሲል መከላከያ በመግለጫው አካቷል። ጄኔራሉ ግን በዛው ምሽት በሰጡት ቃለ ምልልስ ከፋኖ ኃይሎች ጋር ምንም አይነት ግንኙነት የለኝም ሲሉ የመከላከያውን ወንጀል ውድቅ አድርገውታል። ፌደራል መንግስቱና በደብረጽዮን ህወሓት አንጃ በኢትዮጵያና ኤርትራ መካከል ያለው ውጥረት በእንዲህ አይነት መልኩ ተጋግሎ ቀጥሏል። ዲፕሎማቶችም ማስጠንቀቃቸውን ገፍተውበታል። መጻኢ ጊዜው ምን ይሆናል የሚለውን መጪዎቹ ሳምንታት ምናልባት ምላሽ ይኖራቸው ይሆናል። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳልናችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።